የቅዱስ አንጦኒዮስ ዓመታዊ ክብረ በዓል በድምቀት ተከበረ። በየዓመቱ በእምድብር ካቶሊካዊ ሰበካ በድምቀት የሚከበረው የቅዱስ አንጦኒዮስ ዓመታዊ ክብረ በዓል ሰኔ 7 ቀን 2018 ዓ.ም በእምድብር ቅዱስ አንጦኒዮስ ቁምስና በድምቀት ተከበረ። የቅዱስ አንጦኒዮስን በዓል ለማክበር ከዋዜማው ጀምሮ በቀደምት አያት ቅድመ አያቶቻችን የተጀመረው መንፈሳዊ ንግደት በዘንድሮም ዓመት ከተለያዩ ሀገረ ስብከቶች የመጡ ካቶሊካውያን መነሻቸውን ከወልቂጤ ቅዱስ ሚካኤል በማድረግ በጸሎትና በዝማሬ ንግደት አድርገዋል። በዚህ መንፈሳዊ ንግደት ለአገራችን ሰላም ጸሎት የተደረገ ሲሆን የንግደቱ ተሳታፊዎች የነበሩ ምእምናን በቅዱስ አንጦኒዮስ አማላጅነት ልመናቸውንና ምስጋናቸውን ወደ እግዚአብሔር የሚያደርሱበት መልካም አጋጣሚ እንደሆነ ገልጸዋል። በዋዜማው መርሃ ግብር ያሬዳዊ ዝማሬ፣ ጸሎት፣ የቅዱስ ቁርባን ስግደትና አስተምህሮ የተደረገ ሲሆን በክቡር አባ ሀብተ ስላሴ አንቷን ሁላችንም ለደስታ ተጠርተናል። እዚህ የመምጣታችሁ ምክንያት ምንድነው ብትባሉ መልሳችሁ ደስታን ፍለጋ መሆን አለበት። የክርስትናችን መለኪያ ደስታ ነውና የተጠራ ነው ለደስታ ነው በማለት አስተምረዋል። ቅዱስ ቁርባን የሚለውጥ የደስታ ምንጭ ነው ሲሉ ያስተማሩት አባ ሀብተ ስላሴ ኢየሱስ ከእያንዳንዳችን ጋር ንግግርና ጉዳይ አለው። እግዚአብሔር ለደስታ ጠርቶን የደስታን መንገድ አሳይቶናል። በውሸት፣ በዝና፣ በገንዘብና በዓለማዊ ነገሮች የምናገኛቸው ደስታ ጊዜያዊ ናቸው። በቅዱስ ቁርባኑ የሚናገረን ኢየሱስ የሚሰጠን ደስታ ግን ዘለዓለማዊ ነው። የክርስትና እምነት ጥሪ ክርስቶስን መምሰል ነው። ኢየሱስ የሚሰጠን ከዓለም የተለየ ደስታ ነው። እግዚአብሔር ሁሌም ስለሚወደን የመለወጫ እድል ይሰጠናል። ቅዱስ አንጦኒዮስን ስናስብ በክርስቶስ ተደስቶ የኖረ ቅዱስ ነው። ሰዓሊዎችም ቅዱስ አንጦኒዮስ ክርስቶስን አቅፎ ስለውታል። ይህም በክርስቶስ ተደስቶ መኖሩን ያሳየናል። ስለዚህ ጎዶሎቻችንን ሳንቆጥር ሁልጊዜም በክርስቶስ ደስ ይበለን በማለት አስተምረዋል። ሰኔ 7 ቀን 2018 ዓ.ም በበዓሉ ብፁዕ አቡነ ሉቃስ መስዋዕተ ቅዳሴውን ያሳረጉ ሲሆን ዛሬ ላለፉት 21 ዓመታት ይህንን አገረ ስብከት ያገለገሉት እንዲሁም 50 ዓመት በክህነት የቆዩትን ብፁዕ አቡነ ሙሴን እንኳን ለዚህ ታላቅ አገልግሎት አደረሰው ለማለት ወዳለው 50 ዓመታት ተራ ቁጥር ሳይሆን የቁርጠኝነት የትጋትና የጽናት ዓመት ነው። ስለ ጳጳሳት ስንጸልይ ስለ ቤተ ክርስቲያን እንጸልያለን። ስለ ቤተ ክርስቲያናችን ስንጸልይ ደግሞ ስለ ራሳችን እንጸልያለን። በየዓመቱ በቅዱስ አንጦኒዮስ ደብር የአንጦኒዮስን በዓል እናከብራለን። እዚህ የተገኛችሁም ሰላም ባለበት ክርስቶስ መኖሩን እየመሰከራችሁ መንፈሳዊ ንግደት አድርጋችኋል። እግዚአብሔር ደግሞ ሕዝቡን ይባርካል ይጠብቃልና በልባችን ያለውን መልካም ሀሳብ እያቀረብን እንለምነዋለን። ቅዱስ አንጦኒዮስ የክርስቶስ ንጹሕ አፍቃሪ ነው። ላለፉት 100 ዓመታት በእምድብር ሰበካ በአንጦኒዮስ ቁምስና ታቦቱ ከተባረከ ጊዜ ጀምሮ ብዙዎች የውስጥ መሻታቸውን አግኝተው ለምስጋና እዚህ ተመላልሰዋል። ቅዱስ አንጦኒዮስ በጥልቅ መንፈሳዊ ሕይወት ከክርስቶስ ጋር ተጣብቆ በመንፈሳዊ ተጋድሎ የኖረ ባልደረባችን ነው። እርሱ የእግዚአብሔር መሳሪያ ሆኖ አገልግሎናል። እግዚአብሔር በእርሱ ላይ ያፈሰሰው ጸጋና ትልቅ ስጦታ ነውና ቅዱስ አንጦኒዮስ ወደ እግዚአብሔር መንገድ እንድንመለስ ያደርገናል። ቅዱስ አንጦኒዮስ እርቅ፣ ሰላም፣ መግባባት፣ ጤና፣ እውነት የጠፋባቸውን የሚያስገኝ ታላቅ ቅዱስ ነው በማለት ቃለ እግዚአብሔር አሰምተዋል። በርካታ ካህናት፣ መነኮሳት፣ ገዳማውያን፣ ወጣት መዘምራንና ምእምናን የተገኙበት የባልደረባችን የቅዱስ አንጦኒዮስ ዓመታዊ የንግስ በዓል በወጣትነቱ ለክርስቶስ ልቡን የሰጠና በ34 ዓመቱ እንዳረፈ እንዲሁም የወጣቶች ምሳሌ እንደሆነ ተገልጿል። የበዓሉ ተሳታፊዎች የውስጣቸውን መሻት፣ ልመናና ምስጋናቸውን በቅዱስ አንጦኒዮስ አማላጅነት ወደ እግዚአብሔር ያቀረቡ ሲሆን በጸሎት በጽሞናና በዝማሬ በቅዱስ ቁርባን ስግደትና በመስዋዕተ ቅዳሴ ተከብሯል።